በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአቡነ ሀብተ ማርያም ገድል ምዕራፍ 14 በቅዳሜ የሚነበብ የሚጸለይ የአቡነ ሀብተ ማርያም ገድል። አንድ አምላክ በሚሆኑ በሦስቱ ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቅዳሜ የሚነበብ የአቡነ ሀብተ ማርያም ገድልን መጽሐፍ እንጀምራለን። ከቤቱ ከገባ በኋላ ጸሎቱን ሊጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ ብዙ መላእክታትን አስከትሎ ቅዱሳት አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንም ሰማዕታትም ሐዋርያትም ነቢያትም ተገለጹለት። አባታችን አቡነ ሀብተ ማርያምም ባለበት ቤት ብርሃን ተሞላ። ያን ጊዜ ይህንን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘውትር የምትሠራውን ሥራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር በአንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመንህ ሁሉ ከአንተ እንዳልለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃሌ እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታ እንድታገኙ የምታዝኑ የምትራሩ ሁሉ ብዬ በዓለም ሁሉ ዙሬ ያስተማርኩትን እስክፈጽምልህ ድረስ እኔ ስላንተ በቀል ልገድለው ዘንድ ቸነፈር በሰደድኩኝ ጊዜ አንተ ግን ልበሰፊ ነገር ኃላፊ ሆነ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብለኸዋልና ስለዚህ በክብር ላይ ክብር በአክሊል ላይ አክሊልን እጨምርልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍህን ገድልህን ለሚጽፈው ለሚያጽፈው ድኅነት በሚገኝበት ስሙ በመንግሥተ ሰማያት በእውነት እጽፈዋለሁ። ሥጋህንም ከተቀበረበት ቦታ በወዲያና በወዲህ ከታተመው ከሥጋዊ ከደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። በዚያ የተደረገውን ይዞ አንተ ያከበረውን አከብረዋለሁ። አንተን የወደደን እኔን መውደዱ ነውና የሰጠኸውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብ ዘይትን፣ ወይንን፣ ዕጣንን፣ ኅብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባን የሚሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ወዳጆቼ ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትህን የሚናገር መጽሐፍን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልህን የሚሰማ በግልጥ ከአንተ ጋር መንግሥተ ሰማያት እንዲገባ አደርገዋለሁ። ኃጥእ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበሰፊ ነገር አላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ተለይተህ ስለወደድከኝ ብቻ አይደለም እኔ ከሌሎች መነኮሳት ወድጄ ስለመረጥኩህ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥረህም በእናትህ ማኅፀን ሳለህ አክብሬሃለሁና
ማደሪያዬ አድርጌሃለሁና ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። ከሕፃንነትህ ወራት ሳለህ በሌሊት ራእይ የተገለጽኩልህ እኔ ነኝ። እምቢ በላቸው እንጂ አንተ ያልሆነ እሸቱ ከልጆች ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር። ኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብሎ ያን ጊዜ የሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህ መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፉንም ቦታ ባልወሰነው ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠው በኋላ ከመላእክቶቹ ወደሚሻውን ታደርጉለት ዘንድ እንድትጎበኙት እናንተ ለወዳጄ ለሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤልም አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለህ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳት ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጸሎትን በምትጀምርበት ጊዜ ልረዳህ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንዲሁም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጽርወተ መንበር ኪሩቤል፣ 24ቱ አጥንተ መንበር፣ ካህናተ ሰማይ፣ አምላክን የወለደች እመቤታችንም ሁሉም እያንዳንዱ ስማቸውን እየለየ በጠራ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር አንድነቴ ካንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችንም አቡነ ሀብተ ማርያምም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድነን፣ አሜን። በእውነት ምዕራፍ 15 ከዕለታት በአንድ ዕለት ሥጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው፣ ገብርኤልም የጠፋውን ኃይል ቃል ያቀናለት ዘንድ ወንጌል ሲያነብ ይደግፈው ነበር። በዚያች ቀን የአቡነ ሀብተ ማርያም እጅ ሥጋው ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስም ተገልጦ ከዛሬ ጀምሮ እስከ ዕለተ ሞትህ ከእጅህ ሥጋ ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥ ሆኖ ዘወትር እንድትቀድስ አዝሃለሁ ብሎ ይህንን ካዘዘው በኋላ ጌታ ተሰወረው። ዳግመኛም በትንሣኤ ዕለት ቅዳሴ ማርያምን ቀድሶ ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ከነገም አንተው ቅዳሴን ቀድስ፣ ይህ ቅዳሴ መዓዛ ቅዳሴ ነውና
የዓለም መሠረት ማርያም ወደ እኔ ነይ ብለህ በጠራኸኝ ጊዜ ነቢያትን ሐዋርያትን አስከትዬ መጥቼ ባርካለሁና አለችው። አቡነ ሀብተ ማርያምም እመቤቴ ሆይ እንዳዘዝሽኝ እሺ ብዬ ቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያምም ፈቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ተሰወረች። በነጋው የሚያዝያ መባቻ ቀን ሰኞ ቀን ነበረ። ሌላው ተረኛው ቄስ የሚቀድስበት ነበር። ተረኛው ቄስ ከእንቅልፉ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀ። ጥርሱ ስለደማ ስለ ሥጋ ደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነና እየተከዘ በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። እነሆ እኔ በመንገድ ወድቄ ጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነ። አቡነ ሀብተ ማርያምም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሰራይ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሠረት የምትሆኚ ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ሥጋውንና ደሙን የተቀበሉ ምዕመናን ሁሉ ደጋጎች ተባሉ። ምዕራፍ 16 በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናዖድ የሚባል ንጉሥ አነገሠ። 18 ዓመት ወደ እግዚአብሔር ከጮኹ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ 2 እጁ ቀኝ የሆነ የጌራ ልጅ ናዖድን መድኃኒት አድርጎ አስነሳላቸው። በእርሱ ፍጹማን ነፃነት የሚያወጣ መድኃኒትን አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናዖድ 80 ዘመን እንዳነገሰላቸው እንደዚሁ ሁሉ እግዚአብሔር የኢትዮጵያን ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በመጾሙ ሥጋው ከአጥንቱ ጋር ተጣበቀ። ጌታ ተገልጦ ወደ ንጉሥ ወደ ናዖድ ሄደህ የገለጽኩልህን የምስጢር መጽሐፍ ስጠውና በሀገርህም መብረቅ አመጣለሁ አለህ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑ የክረምት ወራት ነው፣ እንደምን ደርሳለሁ ጌታዬ ፈጣሪዬ ብሎ መለሰለት። ይህንን አስተምረህ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው፣ አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይልን የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም በጉድጓድ እንዲወድቁ እኔ እውር ነኝ። በእኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም፣ ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመህ ሂደህ ያልኩህን ሁሉ ለንጉሥ ንገረውና ንስሐ ሲገባ አንተ ትረዳዋለህ። ከዚህ ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁንም መውረድ አስመልክቶ
አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረህ ምስጢሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሡ ነገረው። ንጉሡም አቡነ ሀብተ ማርያምን ያልንባቸውን ዘመናት ክፉ እንደሆኑ ስለ እኛ አንተ ጸንተህ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምና አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን እጸልያለሁ አለው። ከዚህ በኋላ ንጉሡ ለአቡነ ሀብተ ማርያም ሥራው ሁሉ የሆነ የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን አየህን? ቁጥር ንዑድ ክብርት የምትሆን በጸሎት አስበኝ። አባታችን አቡነ ሀብተ ማርያምም መስቀሉን አክብሮ ከተቀበለ በኋላ ንጉሡን ያጸናው፣ ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበር። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሥ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡ ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ልቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያምን ንጉሡ ሥራህንና ድካምህን አይቻለሁ፣ ጸሎትህን ተቀብያለሁ በለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ ከአንተ ከሀገር የታዘዘብህ መቅሰፍት ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ስለ ንጉሡ ነገር ጌታ የነገራቸውን ሰምቶ ወደ ንጉሡ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልአክ ለንጉሡ ነገረው። ንጉሡም ይህንን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ ሰላምታ ጋር ሰደደለት፣ አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራስህ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉሥ የተደረጉትን ተአምራቶች ለወዳጆቹ ምስጢርን የሚገልጥ እግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ አገር መብረቅ ቸነፈር መጥቶ ጻድቁን በተናገሩበት ምልክት ጥቂት ሰው ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲደረግ አወቀ። የጻድቁ ልመና ክብሩ ይደርብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።